ሳይሆን አንተን ሳይሆን ክርስቶስ ነው የሚያየው ምናምን የሚለውን አስተምሮ ነው አይደል ለመጥቀስ የፈለገው። እንደዛ ነገርና እንደው ይሄ እኮ ዝም ብሎ ምንም እግዚአብሔርን እኮ ውሸታም የሚያደርግ ትምህርት ነው። እግዚአብሔር አንተን ነው እንጂ የሚያይ አንተዎች ለምን ያያል? አኬ ሰላም እግዚአብሔር ይስጥልኝ። ካያስማል ሰላም ለእርሱ ይሁን። መምህር እንዴት አሉ? ሁላችሁም ሰላም ብያለሁ። ሁለተኛ ጊዜ ያለ ኃጢአት ይታይላችኋል የሚለውን ከሰከንድ ካሚንጉ ጋር ከዚህ ከሁለተኛ ጊዜ ከመምጣቱ ጋር የሚያያዝ ነገር የለውም። ይሄ ቁጥር 27 ላይ ከፍ ብሎ ለሰዎችም አንድ ጊዜ መሞት ከዛ በኋላም ፍርድ እንደተመደበባቸው ይላልና ከዛ ቀጥሎ ነው እንደዚሁም ብሎ ከዛ ጋር ነው እያነጻጸረ የሚያመጣውና ለሰዎች አንድ ጊዜ መሞት ከዛ በኋላ ደግሞ ፍርድ እንደተመደበ ሰው አንድ ጊዜ ይሞታል ከዛ ፍርድ ይመደብበታል። አንዳንዴ ከፕሮቴስታንቱ ጋር ምናምንም በሚኖር ክርክር ውስጥ የሆነ አንዳንድ ሚስ የሚደረጉ ነገሮች ይኖራሉና በደንብ ብትሰጡበት ምናምን ጥሩ ነው። ምን ችግር ይፈጥራል መሰለህ? ክርስቶስን ኃጢአት አደረገው ከተባለ በእኛ ፈንታ እኛ ኃጢአት ነበርን እንዴ? በፊት አደራውን ተቀብለው በሐዋርያነት እየሰሩ እንደሆነ የሚያሳይ ቃል ነው እንጂ ሌላ አውድ ተሰጥቶት አይ እኛ የክርስቶስ ጽድቅ ለእኛ ይቆጠራል፣ የእኛ ጽድቅ ደግሞ የእኛ ኃጢአት ደግሞ ለሱ ተቆጥሯል። ስለዚህ እኛ ኃጢአት ምንድነው የእኛ መልካም ስራ ጽድቅ አይሆንም የክርስቶስ ስራ ብቻ የሚል ኮንቴክስት የለውም በፍጹም። ቅዱስ ጳውሎስ እዚህ ላይ እያወራ ያለ ስለዚህ አይደለም ለማለት ነው። ይህን ያህል መግቢያ ከተነጋገርን ወንድሞቻችን የሚጨምሩበታል። ናቱ ነው ቀድሜ የመጣ። ሰላም ናቱ፣ እስኪ ጨምርበት። ይሰማል ናቱ? ይሰማል ድምጼ? ይሰማል። አዎ ይሰማል። ኧረ ምኑን እጨምርበታለሁ? ቆንጆ ነው። ቃልዮት ያሰማል። አይ ቲንክ ሁለተኛ ቆሮንቶስ 5:20 ላይ ያለውን ነው አይደለ? ከቁጥር 19 በኋላ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው የሚለው ያው ብዙ ጊዜ ጠቅሱታል። ታውቀዋለህ አይደል? ትክክል። ኃጢአት ያላደረገውን የሚለው ብዙ ጊዜ ቅድም እንደተባለው ይሄ ልጁ ላይ ጨከነበት ወይ ደግሞ ቁጣውን አበረደበት በሚል ሲጠቀሙት ብዙ ጊዜ እናያለን ማለት ነው። ልክ እርሱ እንዳሉት ደግሞ ሐዋርያው ቅዱስ ጳውሎስ በዛ አውድ አይደለም የተናገረው፣ ግን ክፍሉ ደግሞ እርሱ እንዳሉት ሁለተኛ ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ያለው ምንድን ነው? በአጭሩ እንግዲህ በማስታረቃቸው እነዚያ የሚታረቁት ምን ይሆናሉ? ይጸድቃሉ ማለት ነው። አሁን የማስታረቁን አገልግሎት ልክ እንዴት ነው? እግዚአብሔር አብ ልጁን በሙሉ ስልጣን ልኮታል። ኦኬ፣ አብ እንደላከኝ እያለ ያወራል። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያደርግ ሲል ደግሞ በሙሉ ስልጣን ማንን ልኳል? ሐዋርያትን ልኳል ማለት ነው። ልክ ሲናገር ምን አለ? እኔ አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ ይላል። ዲቫይን ፐርሰን መሆኑን አነርሳ ወይ ደግሞ አምላክ ነው ኢየሱስ ክርስቶስ። ከዛ በሙሉ ስልጣን ሐዋርያትን ይልካል ማለት ነው። ከላይ ምን ብሎ ነበረ? ቅድም ተናግረውታል። ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለምን ከእርሱ ጋር ያስታርቅ ነበር አለ። ያ ማለት እንግዲህ በክርስቶስ ሞት በክርስቶስ ቤዛነት ዓለምን ዋይቷል አብ በክርስቶስ ሞት። ከዛ በኋላ እንግዲህ አስታራቂያችን ኢየሱስ ክርስቶስ ነው። ጌታችን ካረገ በኋላ ግን ታላቅ የሆነ ተልእኮን ስለሰጣቸው ያ የማስታረቅ ደግሞ አገልግሎት በማ በኩል ይቀጥላል ማለት ነው? በሐዋርያት በኩል ይቀጥላል። ለዛ ነው በእኛ የማስታረቅን ቃል አኖረ ካለ በኋላ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። እኛ የተላክን ነን። ከዛ በኋላ ደግሞ እንዲታረቁ ሰዎች ወንጌልን በመስበክ በእነሱ በኩል ደግሞ መዳንን ያገኙ ዘንድ መጽደቅን ያገኙ ዘንድ ሐዋርያት ተልከዋል ማለት ነው። ስለዚህ ይህን ትልቅ ተልእኮ ሐዋርያው ቅዱስ ጳውሎስ ሲናገር ማስታረቃቸውም ለሐዋርያት እንደሚነገር ተናገረ። ከዛ በኋላ እነሱ በማስታረቃቸው የሚታረቁ ሰዎች በሐዋርያት ትምህርት ሐዋርያትን የተቀበሉ ጽድቅን እነዛን የክርስቶስን የማዳን ስራ እንደሚያገኙ ሁሉ እነሱ እንደሚጸድቁ ልክ እንዴት ነው? በእግዚአብሔር አምነው የእግዚአብሔርን ክብር ስለመውረስ ነው የሚያወራው ማለት ነው። የእግዚአብሔርን ክብር ይወርሳሉ ማለት ነው እንግዲህ። ስለዚህ ልክ ምን አለ? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ሲል ይሄው የአስታራቂነትን ዋጋ እናገኛለን እያለ ነው። የማስታረቁን ዋጋ እኛ እናገኛለን እያለ ነው። ምንም ለመጨመር ሳይሆን ዝም ብዬ ለመናገር ያህል ነው እንጂ አውርሶ ብለውታል። ቃል ያሰማል።
እሺ ናቱ ጥሩ ማብራሪያ ነው። ቃል የተሰማልን የእግዚአብሔር ጽድቅ ዓለምን የማስታረቁ ስራ ነው። በቃ ይህ ታይትል ነው። በብሉይ ኪዳን ሁልጊዜ እስራኤል እግዚአብሔርን ጻድቅ ብለው ጸሎት ከጀመሩ በአንተ በኩል ያለውን ስራ አድርግልን እያሉ ነው። በቃል ኪዳን ውስጥ ከአንተ የሚጠበቀውን ነገር አድርግልን እያሉ ነው። ሁልጊዜ የእግዚአብሔር ጽድቅ ማለት አዳኝነቱ፣ ታዳጊነቱ እግዚአብሔር ህዝቡን ለመጠበቅ ህዝቡን ለማዳን የሚያደርገው ነገር ነው። እግዚአብሔር ሁልጊዜ እሱ ነው የእግዚአብሔር ጽድቅና የእግዚአብሔር ጽድቅ ወንኛ የሚለው ጳውሎስ የዚያ ስራ ተጋሪዎች አብሮ የምንሰራውን አብረን የምንሰራ ክርስቶስ ካረገ በኋላ የማስታረቁ አገልግሎት ተሰጥቶን እኛም ራሱ አብረን የምንሰራ ሆን ለማለት ነው እንጂ የሰው ልጅ ጽድቅ የለውም፣ መልካም ስራ ቢሰራ እንደ ጽድቅ አይቆጠርለትም፣ በቃ የጊዜ ክርስቶስ ጽድቅ ነው ለእኛ የሚቆጠረው እንደዚህ የሚል ኢምፒውቴሽን አስተምሮ እዚህ ጋር የለም። እዚህ ጋር የለም። መግባት ትችላላችሁ። ነገራችን ላይ አለው ብላችሁም ማስረዳት የምትችሉ ሰዎች ካላችሁ መግባት ትችላላችሁ። ያው ግን በፕሮቴስታንት ሊቃውንት ሳይቀር ይሄ የታመነ ነው። ያው አማተሮቹ ናቸው እንጂ የሚጠቅሱት ዋና ዋናዎቹ ይህንን አይጠቅሱትም። ከነገራችን ላይ ዋና ዋናዎቹ የፕሮቴስታንት አሁን የተማሩት በቲዮሎጂ በመጽሐፍት ኤግዜጀሲስ እንደዚህ የመጽሐፍ ትርጓሜ ላይ እውቀት ያላቸው ጠለቅ ያለ እውቀት ያላቸው ኮንቴክስት የሚያዩ ሰዎች ይሄ ስለሚያስገምታቸው አይጠቅሱትም። ይሄንን አይጠቅሱትም። ያው የሚጠቅሱት ብዙ ጊዜ ያው ዝም ብለው ያው ፕሮፓጋንዳ የሚሰሩት ሰዎች ናቸው። አፖስቶሊክ ጎስፔል በነገራችን ላይ ቅድም የተናገሩት መምህርዬ እዚህ ገላትያ ላይ ይጠቅሰዋል አይደለ? ገላትያ ላይ 3:13 ላይ እንደገና ደግሞ ቅድም ልክ ይሄ ኪዳኑን ነገር መረዳት ራሱ በጣም ገላትያ 3:13 ይሄ በእንጨት የሚሰቀል ሁሉ የተረገመ ነው የሚለውን ሲያነሱ አባቶች በዛ መልኩም ደግሞ ይፈቱታል። እንደገና ይሄ ሮሜ 8:3 ላይ እንደገና ቆሮንቶስ 5:21 ላይ ያለውን አያይዘው ማለት ነው አባቶች ይፈቱታል። እንደገና ደግሞ ቅድም ያሉት ደግሞ ይሄ የኪዳኑን ነገር መረዳት እግዚአብሔር ከህዝቡ ጋር በተለያየ ጊዜ ኪዳን ይገባል እና ኪዳኑ ምን ይፈልጋል? ታማኝነት። ቅድም መምህር ሲሉ ነበር እና በጣም አጽንኦ መስጠት ያለብን በጣም ታማኝነት ይፈልጋል ኪዳኑና እዛው ገላትያ ላይ ሲናገር እንደውም እንደ ሰው ልማድ ላለው ካለ በኋላ ቁጥር 15 ላይ ማነው 3:15 ሰዎች እንደሚያደርጉት እናገራለሁ ካለ በኋላ የሰውስ እንኳን ቢሆን እርግጠኛው ኪዳን ማንም አይነቅም ወይም አይጨምርም ይላል እና የሰው እንኳን ሆኖ ማንም ይሄ ኪዳኑን የሚያፈርስ የሚጨምር የሚቀንስ ማንም የለም እና የእግዚአብሔር ደግሞ ሲሆን ይልቁንስ የሚበልጥ ነው ብሎ ስለ ኪዳኑም ደግሞ ይናገራል። ከዛ 16 ላይ ለአብርሃምና ለዘሩ የተስፋው ቃል ብሎ ደግሞ ሲናገር እናየዋለን ማለት ነው። ይሄ የኪዳን ቋንቋ ነው። ልክ ነናት። ቅዱስ ጳውሎስ ሁልጊዜ እግዚአብሔር ጽድቅ ሲል ስለ ኪዳኑ እየተናገረ ነው። ሁልጊዜ እግዚአብሔር ከሰው ጋር ያለው ግንኙነት በኪዳን ነው። ኪዳን ደግሞ ሁልጊዜ ታማኝነትን ይጠይቃል። ጽድቅ ማለት ታማኝ መሆን፣ ለኪዳን ታማኝ መሆን ነው። ስለዚህ እግዚአብሔር በእግዚአብሔር በኩል ያለውን ስራ ነው የሚገልጽ ማለት ነው። ይህንን ግን የእግዚአብሔር ጽድቅ ለእኛ ተቆጥሮልናል ብሎ መጥቀስ ምንድነው ችግሩ የሚሆን መሰላችሁ? በሰው በኩል የሚጠበቀውን በእግዚአብሔር በኩል ይገለብጣል። በቃ የእግዚአብሔር ጽድቅ ማለት እግዚአብሔር በሱ በኩል የሚጠበቀውን የሰራው ስራ ማለት ነው። በእኛ በኩል ግን አሁንም አለ፣ ሁልጊዜ በሰው በኩል አለ። ስለዚህ እሱን ሁልጊዜ ማክበር አለብን። የእግዚአብሔርን ጽድቅና የራሳችን ጽድቅ መቀላቀል የለብንም ማለት ነው። የእግዚአብሔር ጽድቅ ማለት እግዚአብሔር እኛን ለማዳን የሰራው ስራ ነው። እኛን ያጸደቀበት መንገድ ማለት ነው። እኛን ያጸደቀበት፣ የቀደሰበት፣ ኃጢአታችን ይቅር ያለበት፣ ያዳነበት መንገድ ማለት ነው። ከኛ የሚጠብቀውን ነገር ይሄ የሚተካ አይደለም። ምክንያቱም የእግዚአብሔር ኪዳኑ እግዚአብሔር ሁልጊዜ በጽድቁ በሱ በኩል ያለውን ታማኝ ነው። በሰው በኩል ግን ጽድቅ እንድንሰራ ነው የሚያበቃን እንጂ እኛን ተክቶ አይሰራም። ምክንያቱም እኛን ተክቶ ከሰራ የኛ ስራ አይደለም፣ ውሸት ነው ማለት ነው። ስለዚህ ከኛ የሚጠበቅ ስራ አለ። ምንም ጥቅሶቹን ብንጣመማቸው ምን ብንላቸውም አይሆንም። ከሰው በኩል የሚጠበቅ ነገር አለ። በሚችለው ሲወድቅ እየተነሳ የእግዚአብሔር ጽድቅ ነገራችን ምንድነው? በተጨማሪ እሱ የሰራው ብቻ ሳይሆን እኛ ስንወድቅ የሚያነሳበት መንገድ ንስሐ፣ ስጋው ደግሞ ይህን ሁሉ የእግዚአብሔር ጽድቅ ነው። እግዚአብሔር በሱ በኩል ስራውን የሚፈጽምበት መንገድ ማለት ነው።
እና ጳውሎስ ምንድነው የሚለው? ያንን እንድንፈጽም ተሰጠን። አሁን ሐዋርያነት ተሰጠን፣ አስታራቂ ሆን። እኛ ራሱ በክርስቶስ ኑ እያልን የምንጣራ ሰዎችን ከእግዚአብሔር ጋር የምናስታርቅ ሆን ነው የሚለው። እና ለምንድን ነው ሁሉ ንግግር ለምንድን ነው ጳውሎስ የሚናገረው? ሐዋርያነቱን ጥያቄ ምልክት ውስጥ ስለከተቱበት። ጳውሎስ በኋላ ነው የመጣ በፊት ከነበሩት ሐዋርያት አንዱ አይደለም እያሉ ትምህርቱን የሚያናንቁበት ሰዎች ስለነበሩ እኔ የምሰራው ስራ የኔ ስራ እንዳይመስላችሁ ነው ባጭሩ። እኔ የምሰራው ስራ እግዚአብሔር በክርስቶስ የሰራውን ስራ ነው የምቀጥለው፣ እሱም ዓለምን ማስታረቅ ነው እያለ ነው። ያ የእግዚአብሔር ጽድቅ በእኛ ውስጥ አለ። ይህንን እንድንሰራው ያበቃን ደግሞ ክርስቶስ መስዋዕቱ ነው፣ የኃጢአት መስዋዕቱ ነው፣ መቅረቡ ነው እያለን ነው ማለት ነው። እና ይሄ የኢምፒውቴሽን አስተምሮ የመተካካት አስተምሮ ምናምን ሳይሆን የሐዋርያነት አስተምሮ ነው ለማለት ነው። ናቲ ሰላም በለንና እስኪ አንተም ጨምርበት። እንዴት ናችሁ? ቃሌት ያሰማልን። መምህር በረከት ናትሻም ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። አክቹአሊ ምናልባት እኔ ብዙ ጨምሮ የለኝም። ሁለተኛ ቆሮንቶስ ግን እንደውም ወደ መጨረሻ ላይ ተናገረው የተጻፈበት ዓላማ የተጻፈበት ሁለተኛ ቆሮንቶስ እንኳን የተጻፈበት ዓላማ ከሐዋርያው ቅዱስ ጳውሎስ አገልግሎት ጋር የተያዘ ነውና እንደ ሁለተኛ ቆሮንቶስ እንደውም ከአገልግሎት መልእክት ጋር በጣም ይያያዛል። ስለዚህ ሐዋርያነቱን የተሰጠውን አገልግሎት እየተናገረ ስለሆነ ያለው ቅዱስ ጳውሎስ እንዲሁም ሁለተኛ ቆሮንቶስ ምዕራፍ 5ንም ምንም እንኳን ዋጋ እየከፈልኩ በብዙ መከራ ባገለግልም ነው። ከሁለተኛ ቆሮንቶስ ምዕራፍ 5 ሲጀምር እንኳን ምድራዊ የሆነው ይሄ ድንኳናችን ቢፈርስ ብሎ ነው የሚጀምረው። በመከራ በብዙ ስቃይ ስለሚከፈለው አገልግሎት ነው እየተናገረ ያለውና በጣም ትክክለኛ ነገር ነው ቅድም የገለጻችሁት። ምክንያቱም አገልግሎቱ እዛው እንደውም አንዱ ስለ ሁሉ ሞተ ይልና እንግዲያው ሁሉ ሞቱ፣ ስለዚህ ካሁን በኋላ ለሞተላቸው እንጂ ለራሳቸው እንዳይኖሩ ስለ ሁሉ ሞተ ነው የሚለው ክፍሉም እንደውም የሚናገር። ስለዚህ ያንን ማለት ነው ስለ ሁላችን የሞተውን ክርስቶስ አሁን በቀረው ዘመናችን ደግሞ እኛ በእርሱ የተሰራውን ስራ ደግሞ ጽድቁን እየገለጥንበት እንሄዳለን ነው። ከዛ ነው ያንን እያብራራ አይደለም ሄደው መጨረሻ ላይ ያ የማስታረቅ አገልግሎት ለእኛ ተሰጠን ብሎ ነው የሚናገረውና አገልግሎቱን ዋጋ መክፈሉን ሁሉ እንደውም የክርስቶስ ፍቅር ይገድ ይለናልና ብሎ ነው ቃሉ። ስለዚህ የክርስቶስ ፍቅር የተገለጠበት መንገድ ምንድነው? ሐዋርያው ቅዱስ ጳውሎስ በሚያገለግለው አገልግሎት፣ በማስታረቅ አገልግሎት፣ በተሰጠን አገልግሎት በኩል ነው አሁንም የክርስቶስ ወይም የእግዚአብሔር ጽድቅ እየተገለጠ ያለው የሚል አስተምሮ አለውና ይሄንን ከፔኒያል ሰብስቲቱሽን ጋር ወይም የቅጣት ምትክ ቴዎሪ ጋር ሊንክ ማድረግ ፈጽሞ መጽሐፉ ሊለው ላልፈለገው ሐሳብ መለጠጥ ነው ብለን ነው ማየት ያለብን እያስባለሁ። ቃልዮት ያሰማልን። አሜን አሜን። እናቱ በጣም ጥሩ ነው። እንግዲህ እንዲህ አይነት ጥቅሶችን ስናይ ምንድነው የምንረዳው? በፕሮቴስታንት በጣም ብዙ ጊዜ የሚጠቀሰው ቅዱስ ጳውሎስ ነው እንደምታውቁት። ከአዲስ ኪዳን መጻሕፍት የቅዱስ ጳውሎስ ነው። የቅዱስ ጳውሎስ መጻሕፍት ደግሞ ሮሜና ገላትያ እንደዚሁም ቆሮንቶስ ላይ እንደዚህ ነው የሚጠቀሱት። ግን በጣም ቅዱስ ጳውሎስ በጣም የሚጠቀስ ብቻ ሳይሆን በጣም ሚስ አንደርስቱድ የተደረገ ያላውዱ የሚተረጎምም ነው። አንፎርቹኔትሊ እንደዛ ነው። በጣም ብዙ ቦታ ላይ ቅዱስ ጳውሎስ ያላውዱ ሲተረጎም እናያለን። ይሄ እንደ አንድ ማሳያ ነው። ይሄ አንዱ ማሳያ ነው። ጸድቃቸዋል የሚለው ለምሳሌ በጸጋው ጸድቃቸዋል፣ በእምነት ጸድቃቸዋል፣ እነዚህ የሚሉ ቃላት ራሱ የተነገሩበት አውድ ሌላ ነው። አሁን በሚጠቀሰው አይደለም። እነዚህ የተነገሩበት ከእስራኤል የመጡ ከህዝብ የመጡ ኦልሬዲ አይሁድ የነበሩ ወደ ክርስትና የመጡ ሰዎች እና ከአይዛብ የመጡ ክርስቲያኖች በህግ ጉዳይ ዙሪያ ክርክር ስለገጠሙ በግዝረት በምግብ ስርዓት እሱን ለመፍታት የተነገረ ነው እንጂ ሰው ምንም ስራ ያስፈልገውም ከሱ የሚጠበቅ ነገር የለም ምናምን የሚል ትምህርት አይደለም። እና ወደ ክርስትና ስለመግባት ነው የሚያወራ። ምክንያቱም ጉዳዩ ስለመግባት ነው። በአንድ ቤተክርስቲያን የመኖር ጥያቄ ነው። ከህዝብ የመጡት ከአይሁድ የመጡት አይዛብን ይጸየፏቸው ስለነበረ ከነሱ ጋር አንበላም፣ እነሱ እንደኛ ካልተገረዙ እንደኛ የምግብ ስርዓት ካላደረጉ ከነሱ ጋር አንበላም አንጠጣም ስላሉ ይህንን ችግር ለመፍታት የተነገረ ነው። ስለዚህ ምንድነው እናንተ ራሱ ምንድነው እያላችሁ ያለ ጳውሎስ እናንተ ራሱ ከአይሁድ የመጣችሁት
ከአይሁድ የመጣችሁት ክርስቲያኖች እናንተ ራሱ በግዝረትና በምግብ ስርዓት ነው እንደ የጸደቃችሁት? ማለት የክርስቶስ አካል የሆናችሁት የዳናችሁት ልጅነትን ያገኛችሁት የኃጢአት ስርየት ያገኛችሁት የቤተ ክርስቲያን አካል የሆናችሁት ስለተገዘራችሁ አይደለም። ስለዚህ ይህንን ሸክም በአሕዛብ ላይ አትጫኑባቸው ነው እያለ ያለው ጳውሎስ። ስለዚህ በቤተ ክርስቲያን ውስጥ የመኖር ነው እንጂ እዚህም ቦታ ላይ በቃ ሰው ለመጽደቅ ስራ ያስፈልገው ምናምን የሚል አይደለም። እና ቅዱስ ጳውሎስ ሁልጊዜ ሚስአንደርስቱንድ እንደተደረገ ነው። እንግዲህ ከ16ኛው ክፍለ ዘመን ጀምሮ ጳውሎስ በብዙ ቦታ ሚስአንደርስቱንድ ተደርጓል። ያለ አግባብ ነው የሚተረጎመው፣ ያለ ኮንቴክስቱ ነው የሚተረጎመው። ይህንን እንደ አንድ ማሳያ አድርገን ነው የምናቀርበው። እንደ ሀሳብ ካላችሁ ጥያቄ ያለው ካለ መግባት ይችላል። አንድ ቁጥር ጽፎ በዚህ ጉዳይ ካልሆነ እንጨርሳለን። ያው እቺን ጉዳይ እንድናወራ ብቻ ነው የገባ ነው። ብዙ አንቆይም። መምህር ጥያቄ ራይዝ ላርግ ኮኔክሽን አስቸግሮ ነበር። በጣም ይቅርታ። እሺ እሺ። እንደው ዳኒ የሚባል ወንድማችን እንደው ልቦናውን መድኃኔዓለም የሚመልስ እንደው አንዳንድ ጊዜ ሀሳብ ሲሰነዝር በአንዳንድ አውዶች ላይ አፖስቶሊክ ፋዘር አባቶቻችንን ይጠቅሳል። በሚገርም ሁኔታ አባቶቻችን ቅዱስ ቁርባንን የሚቀበሉ ሆሊ ተብል በታቦት ላይ የተሰዋውን መሰዊያ የሚቀበሉ ናቸው። እንደው ነገር ግን ይሄ ወንድማችን የነሱን አባባል ሀረጎችን ይጠቀማል፣ ተግባራዊ ያደርጋል ማለት ሲሰነዝር እናስተውላለን። ስለ ቅዱስ ቁርባን ስለ ታቦት የማይቀበልሽ እንደው አህየውን ጥሎ ዳውላውን አንዱን ጥሎ አንዱን አንጠልጥሎ ነገር አይሆንም። እንደው የኛ ልጆችም ለክርክርም ለሐሳብም ይሄን ሲል ይቀበሉታል። ለምንድን ነው ይሄ ልጅ ቀጥታ የነሱን አባባል እንዲቀበል የፈቀደለትስ? ለመከራከሪያ ስለምን እንቀበለዋለን? መቃወም አንችልም ወይ የሚለውን ሐሳብ እንደው እርሶ እዚህ ላይ ገፋ ብለው ትንተና ቢሰጡበት። መምሪ ዳኒ ካለ መግባት ይችላል። ዳኒ ግባ። ያታች ያየሁት ነው ሜሴጅ ምናምን እየጻፈ መግባት ከቻልክ ግባ። ያው የጥንት አባቶችን ማንም መጥቀስ ይችላል። እኛም ዓላማችን አስተምሮ ወደ ጥንት አባቶች እንዲሄድ ነው። ግን ሲጠቅስ በትክክል መሆን አለበት። በአውዱ በትክክለኛ መንገድ መጠቀስ አለበት። ዝም ብሎ የሚፈልጉትን እየመረጡ መውሰድ፣ ሌላውን መተው ይሄ ትክክል አይደለም። ሲጠቅሱ በአውዱ ብቻ ሳይሆን ሙሉ የአባት የተናገረው ለምሳሌ በእምነት ብቻ ነው የሚጸደቅ የሚለውን ከሌምኒጦስ ዘሮምን ይጠቅሳሉ። አንድ ቦታ ላይ እንደዛ የሚመስል የሆነ ጥቅስ ስላለ ማለት ነው። ግን የከሌምኒጦስ መጽሐፍ ሌላ ቦታ ስታዩት እንደዛ አይደለም የሚለው። ሌላ ቦታ ላይ ደግሞ ሌላ ያንን የሚያፈርስ ነገር ያመጣል። እና አባቶችን አንድ ቦታ ጠቅሶ አንድ ቦታ መተው አይቻልም። ከጠቀሱ ከጫፍ እስከ ጫፍ ነው። ምክንያቱም አባቶች አንድን ጉዳይ ሲናገሩ በተለያየ አውድ ነው የተናገሩበት፣ አውድ ስለሚወስነው ማለት ነው። ስለዚህ ዝም ብሎ መጥቀስ ምንም እንኳን አባቶች መጽሐፍ ቅዱስ እየተጠቀሰ አይደል እንዴ? ለመጥቀስማ ምን ችግር አለው? ያንን አንተን ሐሳብን ይኸውልህ አሁን መስቀል ላይ አልቋል። ከዚህ በኋላ ያንን ኢፌክቲቭ ለማድረግ በእያንዳንዱ ሰው እስከ ዓለም ምጽአት ድረስ እንዲደርስ ክርስቶስ በቤተ ክርስቲያን ውስጥ አድሮ ስራ ይሰራል። መጨረሻ ላይ ደግሞ ይወስደናል። በፍርድ ቀን መጥቶ ይወስደናል። ያ ያልተፈጸመው ነገር እሱን ለመጥቀስ ነው እንጂ ያለ ኃጢአት ይታየላቸዋል የሚለው ለመጨረሻ ዘመን ነው። ለመጨረሻ ዘመን ብቻ አይደለም። አሁን በቃ ክርስቶስ ከተነሳ ጀምሮ የሚሰራውን ስራ የሚያሳይ ነው። እንጂ ምን እነሱ የሚጠቅሱት እኮ ምንድነው አንተን ሳይሆን ክርስቶስ ነው የሚያየው ምናምን የሚለውን አስተምሮ ነው አይደል ለመጥቀስ የፈለገው። እንደዛ ነገርና እንደው ይሄ ዝም ብሎ ምንም እግዚአብሔርን እኮ ውሸታም የሚያደርግ ትምህርት ነው። እግዚአብሔር አንተን ነው እንጂ የሚያይ አንተዎች ለምን ያያል? ስለኔ ኃጢአት ክርስቶስ ይታየልኛል። እሱም አንድ ጊዜ በመስቀል ላይ በቃ መስዋዕት እኮ ከፍሎልሃል። የኃጢአት ዋጋ ተከፍሎልሃል። ልክ ነው፣ የኃጢአት ዋጋ ተከፍሎልሃል። ከዚያ በኋላ ግን ክርስቶስ አንተ ክቡር ሰው ነህ፣ አንተን ያያል። እግዚአብሔር አንተን ያያል። ልጅ አድርጎሃል፣ ወራሽ አድርጎሃል።
በክርስቶስ ውስጥ ሆነህ ከክርስቶስ ጋር ተዋህደ ማለት ነው። በእርግጥ እሱን ሆነህ አንተ ራሱ ተጠያቂነት አለብህ፣ በፍርድ ዙፋን ፊት ትቀርባለህ። ስለዚህ አንተ እንደሌለህ ተቆጥሮ ክርስቶስ ብቻ ይታያል የሚል እንደዚያ የሚል ሴንስ የለውም። እሺ ይሄ አንደኛ ሰውን ከኃላፊነት የሚያርቅ፣ ሁለተኛ ደግሞ እግዚአብሔር ያንተን ሕልውና ራሱ እንደሌለ አድርጎ እንድትቆጥር የሚያስተምር አይነት ትምህርት ስለሆነ ትክክል አይደለም። እግዚአብሔር አንተን ያውቃል። እሺ አንተን ያይሃል። ራሱ ግን የሚያይህ ምንድን ነው? አክብሮ ከኃጢአት አንጽቶ ከክርስቶስ ጋር አንድ አድርጎ ከእሱ ጋር አዋህዶ ያይሃል እንጂ አንተ ራሱ ያንተ ሕልውና አይጠፋም። ያንተ ሕልውና ራሱ የተከበረ ነው እንጂ አንተ እንደሌለህ ቆጥሮ እግዚአብሔር ክርስቶስን ብቻ ነው የሚያየው። እንደዚህ ከሆነ ሊያድንህ ለምን መጣ? አንተ ራሱ እኮ አሴ ፐርሰን ከእግዚአብሔር ጋር ከፊቱ የምትቆም የምትነጋገር የምትጸልይ ሰው ነህ። ስለዚህ እንደዚህ አይነት ትርጉም ይሄ ፕሮቴስታንት የተሰጠው ትርጉም ነው እንጂ በአባቶችም ያለ ትርጉም አይደለም። አኬ ሰላም፣ እግዚአብሔር ይስጥልኝ። ካያስማል ሰላም ለእርሱ ይሁን። መምህሬ እንዴት አሉ? ሁላችሁንም ሰላም ብያለሁ። ደህና ነን። አኬ ይቺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለ የእግዚአብሔር ጽድቅ እንሆን ዘንድ ስለ እርሱን ኃጢአት አደረገው የሚለው ለኢምፒውቴሽን የምትጠቀስ ጥቅስ ነች። ታውቃት የለ? እሷን ጉዳይ እየተወያየን ነበረ። በጣም አሪፍ፣ በጣም ደስ ይላል። የምታነሷቸው ርዕሶች ሁሉ በጣም ነው ደስ የሚሉኝ። በጣም አሪፍ ነው። ነገር ድህነት ተኮር ምናምን ስለሆነ በጣም ነው ደስ የሚለው። ካሜራዎት ደግሞ ሳልነግሩ ታጠፉት እንትን ይላል። ቤቱ ነው መብራቶች ምናምን ስላሉት የሆነ ጥሩ ኢሜጅ ከጀርባ መስታወት ምናምን ስላለ እንትን ነው የሆነ ኦኬ። አይ ስቲል አሪፍ ነው ግን ላይት ነገር የለውም፣ ወይም ደግሞ የሆነ አልተጠረገ መሰለኝ። ካሜራን ጠረግ ቢያደርጓት አሪፍ ነው። ግን በካሜራ ጸደይ ነው፣ ጥሩ ነው። በካሜራ ሲሆን ሙር አሪፍ ነው እና ጥሩ ነው። በጣም ደስ ይላል። የእንትን ይሄ የቺ ዕብራውያን ላይ ያለችው እቺ 9ኛ ምዕራፍ ላይ ያለችው ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለውን ከሰከንድ ካሚንጉ ጋር ከዚህ ከሁለተኛ ጊዜ ከመምጣቱ ጋር የሚያያዝ ነገር የለውም። ይሄ ቁጥር 27 ላይ ከፍ ብሎ ለሰዎችም አንድ ጊዜ መሞት ከዛ በኋላ ፍርድ እንደተመደበባቸው ይላል እና ከዛ ቀጥሎ ነው እንደዚሁም ብሎ ከዛ ጋር ነው እያነጻጸረ የሚያመጣው እና ለሰዎች አንድ ጊዜ መሞት ከዛ በኋላ ደግሞ ፍርድ እንደተመደበ፣ ሰው አንድ ጊዜ ይሞታል ከዛ ፍርድ ይመደብበታል። ጌታ ኢየሱስ ደግሞ ስለ ሁላችን ስለ ኃጢአታችን አንድ ጊዜ መስዋዕት አድርጎ ራሱን አቀረበ። ከዛ በኋላ ለሚጠባበቁት ነው የሚለው። ቆይ አንዴ ቆይ፣ ዕብራውያን ምዕራፍ 9 እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል እና ያድናቸው ዘንድ የሚለው ይሄ የኮንሱሜሽኑንም ሊያመለክት ይችላል። የነገሮች ሁሉ ኮንሱሜሽኑ ላይ አፒር ያደርጋል ስለሆነ ትንሣኤ ሙታንንም ራሱ ማዳን ስለሚለው እሱንም ሊያሳይ አይችልም። እንዴት ነው? ልክ ነው። እኔ በእንትኑ ብቻ እንዳይገደብ ብዬ ነው፣ በፍርድ ጠቅላላ ክላይማክሱ እሱ ነው። ክላይማክሱ ፍርድ ነው። ግን ክርስቶስ እስከ ፍርድ ድረስ ስራ ያለው በአዲስ ድንኳን ውስጥ አገልጋይ ስለሆነ ቤተክርስቲያን ውስጥ በቤተ ክርስቲያን ውስጥ ክርስቶስ በቤተ ክርስቲያን ውስጥ በካህናት አድሮ አሁንም ያገለግላል የሚለውንም እንዳንረሰው ነው እንጂ አልቲሜትሊ የመጨረሻው ክላይማክሱ እንትኑ ፍርዱ ነው። ልክ ነው። ጥሩ ነው። እኔ እዚህ ላይ በደንብ እንደው ትምህርት ቢሰጥ ጥሩ ነው። አንዳንዴ ከፕሮቴስታንቱ ጋር ምናምንም በሚኖር ክርክር ውስጥ የሆነ አንዳንድ ሚስ የሚደረጉ ነገሮች ይኖራሉ እና በደንብ ብትሰጡበት ምናምን ጥሩ ነው። እንጠቀምበታለን በጣም አይ ጥሩ ነው። ይሄ የእግዚአብሔር ጽድቅ የሚለው እንግዲህ በቃ ጠቅለል ያለ ነገር ነው። ከዚህ የጳውሎስን መልእክት ስታነቡ ከታች የሚከታተሉ 600 ሰዎች አሉ። የኮቬናንታል ንግግር ነው። ይሄ ከኪዳን ጋር የተያያዘ ነው። የእግዚአብሔር ጽድቅ ማለት እግዚአብሔር ታማኝነቱ፣ ጽድቅ ማለት እውነት፣ ታማኝ የሆነ ሪሌሽናል ቃል ነው። ጽድቅ ማለት ሁልጊዜ እግዚአብሔር ከሰዎች ጋር እግዚአብሔር ከፍጥረቱ ጋር ባለው ግንኙነት የተናገረውን የማያስቀር ቃል የገባውን የሚፈጽም አምላክ መሆኑን የሚያሳይ ነው። ስለዚህ የእግዚአብሔር ጽድቅ ተገልጧል የሚለው ቅዱስ ጳውሎስ እግዚአብሔር በነቢያት የተናገረው ዓለምን ለማዳን ቃል የገባው ነገር ተፈጽሟል
እያለን ነው እንጂ አይ አሁን ክርስቶስ የሰራው ስራ በቃ እሱ ለእናንተ ተቆጥሯል፣ እናንተ ምንም እናንተ ጽድቅ አይታይም የክርስቶስ ነው የሚታየው የሚል የኢምፒዩቴሽን አስተምሮ አይደለም። የትም ቦታ ላይ ስታገኙት እንደዛ እንዳተረጉሙት ነው። ምክንያቱም እኛ ብቻ ሳይሆን አሁን ሌሎች ፕሮቴስታንቶችም አሁን በኒው ፐርስፔክቲቭ የሚሰሩ ሰዎች በፕሮቴስታንት ትራዲሽን ውስጥም ያሉ ሆነው እየተረዱት ነው። ይሄ እንደዛ እንዳልሆነ እየተረዱት ነው እና አያስኬድም ነው። እሺ የሚያስኬድ አይደለም እንደዛ መተርጎም የሚለው ነው። ዲፌንድ ማድረግ የምችሉ ከሆነ ማድረግ ትችላላችሁ፣ መግባት ትችላላችሁ። አይ እንደዛ አይደለም ይሄ ስለ ኢምፒዩቴሽን የተነገረ ነው ብላችሁ ዲፌንድ ማድረግ ማስረዳት የምችሉ ሰዎች ካላችሁ ትችላላችሁ። አንድ ቁጥር ጻፉልን። ከዛ በኋላ ሪቨርሱንስ ግን እንዴት ነው የሚያዩት? የክርስቶስ ላይ ኃጢአት አደረገው ስለሚል እኛ በእርሱ በኩል ስለሚል ኃጢአት አደረገው የሚለው የኃጢአት መስዋዕት ነው። ኦፍኮርስ ምንድነው ኃጢአት መስዋዕት ነው። ምክንያቱም በብሉይ ኪዳን ራሱ አንዳንድ ቴክስቶች አሉ። በብሉይ ኪዳን ራሱ የኃጢአትን መስዋዕት ኃጢአት ብሎ ይጠሩታል። እርሱን ሳይሆን እርሱን እኮ አይደለም እንዴ ምን ሊሉት ነው እነሱ ምን ሊሉት ነው ታዲያ? እንደዛ ከሆነ በእርሱ በኩል የእግዚአብሔር ጽድቅ እንሆን ዘንድ ብለው ይህንን ከተናገሩ የክርስቶስንማ ልክ ነው አያስኬድም። የክርስቶስንማ ኦፍኮርስ ጴጥሮስም ምንድነው ኃጢአታችንን በእንጨት ላይ ተሸክሞ ስለሚል ያንን የሚያሳይ ስለ ሁላችን ኃጢአት መስዋዕት ሆኖ መቅረቡን የሚያሳይ ነው። ግን እነሱ ግን ቀጥታ በእርሱ በኩል የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው ስለሚል ኃጢአት አደረገው የሚለውን እንዴት ሊረዱት ነው እነሱ ፕሮቴስታንቶቹ? ይሄኛውን በእኛ ሳይድ ያለው እንደዛ ሲያደርጉት በዛኛው ሳይድ በክርስቶስ ሳይድ ያለውንስ? ይሄ እኮ ነው ችግሯ። በጣም እንዴ ኃጢአት አደረገው እኮ ማለት በቃ በጣም ከባድ ቋንቋ ነው። ቀጥታ ከተወሰደ የኃጢአት መስዋዕት ተብሎ ካልተተረጎመ በጣም ከባድ ነው። ሁለተኛ ደግሞ አሁን አንተ ካልከው በተጨማሪ ሌላ ምን ችግር ይፈጥራል መሰለ? ክርስቶስን ኃጢአት አደረገው ከተባለ በእኛ ፈንታ እኛ ኃጢአት ነበርን እንዴ በፊት? ትክክል አልነበርንም። እኛ ኃጢአተኛ ነበርን እንጂ ኃጢአት አይደለንም እኮ አይደል? ትክክል አይደለም። ኃጢአት ግብር ነው፣ ኃጢአት ፐርሰን አይደለም። ስለዚህ ክርስቶስ ኃጢአት ሆነ ሲል የኃጢአት መስዋዕት ሆነ የሚል ነው ትክክለኛ ትርጉሙ። ከዚያ ውጭ የሆነው አያስኬድም። በጣም የሚገርመው እኮ እኔ በጣም መሰረታዊ የሆኑ ስለ ቅዱስ ቁርባን ምናምን ስለ ጥምቀት ምናምን የተነገረባቸውን ክፍሎች እናብራራለን ይሉና እንደዚህ በጣም መብራራት የሚፈልጉ ጥቅሶችን ደግሞ አናብራራም ዝም ብለን እንደዚሁ እንቀበላለን ሲሉ በጣም ነው የሚያስደንቀው አንዳንድ ሰዎችን ነው። እስቲ ግን ጥሩ ነው ያው እንትን ማለቱ ሀሳብን ማየቱ ጥሩ ነው። እስቲ ካሉ ይግቡና አንድ ጥቅስ ላሳያቸው። አንድ ፕሮቴስታንት ጸሐፊ ነው ጄምስ ዱን የሚል ታውቀዋለህ? እስቲ ምን የሚል መጽሐፍ ያለው ነው? The Theology of Paul the Apostle የሚል አውቃለሁ። The Theology of በጣም ቆንጆ መጽሐፍ ይታወቃል። በጣም ላይ ምን ይላል መሰለህ? ይታያችሁ ከሆነ ይታያል። ትንሽ ብለርድ ነው መሰለህ። ትንሽ ብለርድ ነገር ነው ግን ይታያል። እስቲ ኖርማል ነው። ሞክረው እዩት። እዚህ ጋር ሁለተኛ ቆሮንቶስ 5:21ን ያብራራል። He who knew no sin, God made sin for our ተቆርጦ ነው ይቅርታል for our sake ይላል። ኃጢአት የማያውቀውን እሱን ስለኛ ኃጢአት ያደረገው። the antithesis sinless made sin የሚለው ኃጢአት የማያውቀውን ኃጢአት ያደረገው የሚለው makes it difficult to doubt that Paul had in mind the cult's insistence on clean and unclean unblemished animals for sacrifice ይላል። እና ቅዱስ ጳውሎስ እዚህ ጉዳይ ላይ ስለ በኃጢአት ስለሚቀርቡ መስዋዕቶች መጀመሪያ ሲመረጡ ታስታውሱ ከሆነ የብሉይ ኪዳን መስዋዕት ንጹህ የሆነው ነው የሚመረጠው። ንጹህ የሆነው መስዋዕት ተመርጦ የኃጢአት መስዋዕቱ ነው ይቀርባል። ኃጢአት የማያውቀውን እሱ
ኃጢአት አደረገው የሚለው ንጽጽር የሚያመለክተው ኃጢአት የሌለባቸው ንጹህ የሆኑ ነውር የሌለባቸው እንስሳት ተመርጠው ለኃጢአት መስዋዕቱ ነው የሚቀርቡበት ጋር ጳውሎስ ይህንን እያሰበ እንደሆነ ምንም ጥርጥር የለውም ነው የሚለው። ስለዚህ የመስዋዕት ቋንቋ ነው። ይሄ ፕሮቴስታንት ነው ነገራችን ላይ። እነዚህ በጣም ሆነስት የሆኑ ፕሮቴስታንት ተርጓሚዎች ናቸው፣ ኮሜንታተሮች ናቸው። ኢዮብ ሰላም መምህር፣ እንዴት ኖት? ሰላም እንዴት ነህ ኢዮብ? እግዚአብሔር ይመስገን። አንድ ጥያቄ ጠይቄ ለመውረድ ነው፣ ቦታ ልልቀቅ ለሌላም ሰዎች እንትን ወደ ሳይንስ እንጂ መጠየቅ ብቻ አይደል? ምን እንትን አይ በእንትን በደንብ እኛም እንድንረዳው በኦርቶዶክስ ፐርስፔክቲቭ አንጻር ደግሞ እንትን ሲባል የእግዚአብሔር ጽድቅ ናችሁ ሲባል ያው በኢምፒቴሽን ወይ በእንትን ሳይሆን እንዴት ነው እኛ ማስረዳት የምንችለው? ማለት የኪዳኑ አባል ሆነናል፣ እግዚአብሔር ልጅነትን አግኝተናል፣ ቤተክርስቲያን ውስጥ ተጨምረናል የሚለውን ሴንስ ከእግዚአብሔር ጽድቅ ያው ፍሬ ሆነን እኛም እንትን ብለንበታል የምንለው እንዴት አድርገን እናስረዳዋለን? ያው ጀስቲፊኬሽኑ ለእኛ ሙሉ ስለሆነ ግን ያው ኢኒሻል ጀስቲፊኬሽንም አግኝተናል። እንዴት ነው እሱን ነገር የምናስረዳው ለማለት ነው መምህር። ያ ከኛ ጋር መዳን ሂደት ነው። መጀመሪያ ላይ በጣም ግሎሪየስ የሆነ ቢጊኒንግ አለው። ልጅነት አግኝተህ ከኃጢአት ታጥበህ ነጭ ልብስ ለብሰህ የክርስቶስ ሙሽራ ሆነ ነው ቤተክርስቲያን የምትጨመረው። ይሄ ጽድቅ ነው። ምንድነው ይሄ? እግዚአብሔር የኪዳኑ አካል እያደረገ ነው፣ የቤተክርስቲያን አካል እያደረገ ነው። ቅዱስ ጳውሎስ በአብዛኛው በፓስቴንስ የተናገራቸው እነዚህን ነው። ጸድቃቸዋል፣ ድናቸዋል፣ ታጥባቸዋል፣ ተቀድሳቸዋል። በቃ ሰው ክርስቲያን ሲሆን አውቶማቲካሊ ክርስቲያን አምኖ ክርስቲያን ሲሆን የሚያገኛቸው ጸጋዎች ናቸው እነዚህ። እዚህ ላይ ልዩነት የለም። ግን ከዚያ በኋላ ቀጣይነት የለውም። ጽድቅ ራሱ መጀመሪያ ላይ ያገኘው ግን እዚያ በኋላ ትኖረዋለህ፣ መኖር አለብህ። ያንተን ሲነርጂ ይጠይቃል። አንተ ራሱ አብረህ እግዚአብሔር የኃጢአት ስርየት ሲሰጥህ ከዚያ በኋላ በንስሐ መኖር፣ ከኃጢአት ጋር መዋጋት፣ ኃጢአትን መታገል፣ መልካም ስራ ለመስራት መትጋት አለብህ። ይሄ ጽድቅ ነው እና ካልሆነ የተቀበልከው ጽድቅም ይወሰድብሃል ማለት ነው። ይወሰድብሃል፣ ታጠዋለህ። ቅድስናም ንጽህናም እንደዚሁ፣ ልጅነትም እንደዚሁ። በአጠቃላይ ከእግዚአብሔር በክብረ ነው የምትጀምረው። ያ ነው በፓስቴንስ የሚነገረው፣ ያ ነው ከክብር ነው የምትጀምረው። ከዚያ በኋላ ግን ማስቀጠል ፕሮሰስ ነው። ቅድም እኮ አኬ ሲል ነበር አይደለ? ይሄ ዕብራውያን 9 ላይ መዳናችሁን እየተጠባበቃችሁ የሚለው ምንድን ነው? መዳን ገና እስከ ዳግም ምጽአት ክርስቶስ ያለ ኃጢአት የሚታይበት ዓለምን ለማዳን በዓለም ለመፍረድ ቅዱሳኑን ወደ ዘላለም ሕይወት ለመውሰድ ወደ አባቱ መንግስት ለማፍለስ ሲመጣ ያ ራሱ ማዳን ተብሏል። ስለዚህ ማዳን ሂደት ነው። እኛ ያው እንደምታውቁት በቴዎሲስ ነው እግዚአብሔርን የመምሰል ሂደት ነው መዳን። የእግዚአብሔር ልጅ ሆኖ የኃጢአት ይቅርታ በማግኘት የሚጀመር ስንል ጅማሮውን ዝቅ እያደረግን አይደለም። ምክንያቱም ከተጀመረ ጀምሮ አንድ ሰው የድነት ጉዞውን ከጀመረ ጀምሮ ለእግዚአብሔር ታማኝ ሆኖ በእምነት በመልካም ስራ በመታዘዝ ከኖረ በማንኛውም ሰዓት እግዚአብሔር ቢወስደው ድነቱ ፍጹም ነው ማለት ሳይድን ተቋርጦ ተወሰደ የምንለው አይነት አይደለም። ግን ድነቱ ግን እስከ መጨረሻ እስከ ዳግም ምጽአት ድረስ የሚቀጥል የሚዘረጋ ነው። ምክንያቱም እኛ ኦርቶዶክሳውያን መዳንን የምናምነው ሪስቶሬሽን ነው ብለን ነው። ሪስቶሬሽን ማለት ሰው ያጣው ነገር ሲመለስለት ነው ሙሉ በሙሉ ዳነ የሚባለው። ስለዚህ አሁን ለምሳሌ ትንሣኤ ሙታን ሳይመጣ ገና ድነት ጨርሻለሁ አይባልም። ለምን? እንደ የዘላለም ሕይወት እኮ አጥተናል ማለት ስጋችን በመቃብር መበስበስ መፍረስ፣ ይሄ ራሱ ገና ሊስተካከል የሚገባው ሪቨርስ ሊደረግ የሚገባው ጉዳይ ስለሆነ ይሄ ሁሉ ሳይፈጸም በቃ የሰው ልጅ ድነት በቃ የሆነ ሞመንት ላይ ያልቃል አንልም። ሂደት ነው። መጽሐፍ ቅዱስም የሚያግዘን ነው። ነገራችን ላይ ቅዱሳት መጻሕፍት መዳንን በብዙ መንገድ ነው የሚገልጹት። ባለፈ፣ በሚመጣ፣ አሁን ፕሬዘንት በምናደርገው ባለፈ ጊዜ፣ በአሁን ጊዜ፣ በሚመጣ ጊዜ የሚገልጹት ሂደት መሆኑን ለማሳየት ነው። ስለዚህ እኛ በዛ ነው የምንረዳው። ስፔሲፊካሊ ግን
ስፔሲፊካሊ አሁን የጠቀስነውን ጥቅስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ከሆነ ግን የእግዚአብሔር ጽድቅ የሚለው ጳውሎስ ክርስቶስ ዓለምን ከራሱ ጋር እግዚአብሔር በክርስቶስ ዓለምን ከራሱ ጋር ያስታርቅ ነበረ፣ የማስታረቅን አገልግሎት በእኛ አኖረ ስላለ እግዚአብሔር ዓለምን ያዳነበትን ስራ እያስቀጠልን ነው። በእኛ ውስጥ አለ ሐዋርያነት ተልእኮ ለክርስቶስ መኖር የክርስቶስን ስራ ነው የምንሰራው ነው። አሁን ለኛ ለራሳችን አንኖርም። አንዱ ስለ ሁሉ ሞተ ይላል እኮ ከፍ ብሎ። እንግዲያውስ ሁሉም ሞቱ። ከዚህ በኋላ ስለ ሞተውና ስለተነሳው ስላዳናቸው እንጂ ስለ ራሳቸው እንዳይኖሩ ነው። ምንድነው እኛ አሁን የምንሰራው? የክርስቶስን ስራ እያስቀጠልን ነው። እሱ የክርስቶስ ስራ ደግሞ የእግዚአብሔር ጽድቅ ነው። እግዚአብሔር ዓለምን ያዳነበት ማዳኑ ነው፣ ስራው ነው የሚል ትርጉም ነው እንጂ ያለው ይሄ ኢምፒዩቴሽን የሱ ጽድቅ ለኛ ይቆጠራል፣ የኛ ኃጢአት ለሱ ይቆጠራል የሚል ቀይር መቀያየር አይደለም ለማለት ነው። አይ ቲንክ ዩ መምህር። ስለዚህ ያው በኳሊፊኬሽን እና ወደ እነሱ እንትን ሳንሄድ በትህትናም ያው በኮንፊደንስም ይሄን የቲዮሲስ እንትን ጀምረነዋል ብለን በኮንፊደንስ ልክ ነው። ጅማሮ እኮ ማለት ነው። እኛ የክርስትና ጅማሮ እኮ በጣም የከበረ ጅማሮ ስለሆነ እስከምትጨርስ ድረስ ድነትህን እስከ መጨረሻው ፍጻሜ ድረስ ስንቅ የሚሆን ነው። ስለዚህ ጅማሮውንማ ከፍ አድርገን ነው የምናወራው። የመጀመሪያውን ድነት የድነት መጀመሪያ ያገኘንበትን ልጅነት፣ የኃጢአት ስርየት፣ የቤተ ክርስቲያን አካል መሆን፣ የክርስቶስ አካል መሆን ይሄ ነው እስከ መጨረሻው ድረስ የሚከተለንም እስከ ድነታችን ፍጻሜ እስከ ትንሣኤ ሙታን የሚከተለን ስለሆነ ስለዚህ ጉዳይማ ከፍ አድርገን ነው የምንናገረው። ስፔሲፊካሊ ይህንን ጥቅስ የምንቃወመው ለኢምፒዩቴሽን ነው። ለኢምፒዩቴሽን አይሆንም ነው። እኛ ብቻ ሳይሆን ሌሎችም ነው የሚቃወሙት እንዳልነው፣ ፕሮቴስታንቶቹም አሁን እየተቃወሙት ነው። እንደዚህ አይደለም ጳውሎስን ያላውዱ አንውሰደው እያሉ እነሱም ፕሮቴስት እያደረጉ ነው። ሳም ፕሮቴስታንትስ አር ፕሮቴስቲንግ ሪፎርሚንግ ሪፎርመርስ ብለናቸዋል እኛ። ጳውሎስ ላይ በተለይ ፕሮቴስት እያደረጉ ነው። እነ ማቲው ባሬት ምናምን ጥሩ ናቸው እንደነዚህ አይነት ጉዳዮች ላይ ምናምን ፌዝን የሚያብራሩበት መንገድ ምናምንም ጥሩ ነው። አንዳንድ ጊዜ ይሄ ዌስተርን ላይ ያለው ይሄ ቲዮሎጂውን የሚያስረዱባቸው የተለያዩ መንገዶች ተርሚኖሎጂዎችን ምናምን እና ግድ አይደለም እኛ እነሱን መጠቀማችን ምናምን ግድ አይደለም። የተለያዩ ተርሞችን ምንድነው መጀመርም ያን አያስፈልገንም። የተገለጠውን ብቻ አባቶች ባስተላለፉት መልኩ ከእንትን ካል ነው ካስቀጠል ነው በቂ ይመስለኛል። እሱ ነው አንዳንዴ ብዙ ክርክር ውስጥ የሚያስገባው። ልክ ነው። አይ እኛማ ጳውሎስን የበለጠ እንድናብራራ የበለጠ እንድንረዳ እድል ነው የሚፈጥረው። እንደው እነሱ እንደዚህ መጠቀማቸው ኦፍ ኮርስ። እሺ ተጨማሪ የምጨምሩት ነገር ካለ እንጨምር፣ ካልሆነ ያው በዚህ ርዕሰ ጉዳይ ስለገባ ብናቆም ይሻላል። ክርስቶፎሮስ መምሪ እኔ ልሰናበት ከታላቅ ይቅርታ ጋር። እሺ እግዚአብሔር ይስጥልን ያክብርልን። እሺ ሰላም ብያለሁ። እንዴት አላችሁ? መምህር እንዴት ናችሁ? እንዴት ነህ ክርስቶፎሮስ? ሰላም ነው እግዚአብሔር ይመስገን። እንዴት አሉ? ጠፍተው ነበረ ደግሞ ከኔ ባሰ እየጠፉ ነው። አሁንማ በውስጥም ጠፍተዋል እንጂ አያነሱም። ምን አይ አላየሁትም። ደውለልኝ ነበር? ደውዬ ነበር መሰለት ነው። አንድ ቀን ደውያለሁ። አላየሁትም። አይ እንግዲህ በአንዳንድ ጥቅሶችን እየለየን ብንመጣ ይሻላል መሰለኝ። አሪፍ ነው። ጀነራል የሆነው ትምህርት ስለደረሰ አይ በጣም አሪፍ ነው። በጣም አሪፍ ነው። አይ በቃ ስላልሰማችሁ ምንም የምጨምረው ነገር አይኖረኝም። ሁላችንም ግን ሰላም ብያለሁ። ናቲም ዝክረ ቅዱሳንም ኢዮብ የተቃል እና አይ ቲንክ የማሆይ ነው የሚለው የማይ ልጅ እሺ ሰላም ብያለሁ። ከስርም ያላችሁት ወንድሞቻችን ቃል ሕይወትን ያሰማልን። ያው ባልሰማሁት ነገር ማለት ትንሽ ይከብዳል። እሺ ክርስቶፎሮስ ቤተ ቃል እንደምን አሉ መምህር? ጤና ይስጥልን። እግዚአብሔር ይመስገን። እርሶ ቤት መጥቼ በእውነት የነገረ ድነት ጥማችን ሳይረካ ወተን አናውቅም። ፈጣሪ ያክብርልን፣ ከዚህም በላይ የሚያገለግሉበትን እድሜና ጤና ያደልልን እላለሁኝ። ግን መምህር ምናልባት ቢቻል ያው ይሄኛው መርሃ ግብር እየተጠናቀቀ ከሆነ በውስጥ እርሶን ባገኘሁትና በሰፊ ባወራሁት በጣም ደስ ይለኛል።
በተለይ ነገረ ድህነት ላይ በጣም ብዙ ሀሳቦች ጀስት እንዲህ ፊት ለፊት ሚዲያ ላይ የሚቀርቡ ሳይሆኑ ከቀድሞ ጀምሮ እንዲሁ ህሊና ላይ የሚመላለሱ ተደጋጋሚ ሀሳቦች አሉና አንዳንዴ ሰው ፊት ቆሞ ከማስረዳት በፊት መጀመሪያ መረዳት ይቀድማልና እርሱም በደንብ ባወራ ደስ ይለኛል መምህር እና በውስጥ ጽፎለታለሁ ይመልሱልኝ አደራውትን። እሺ በተቃል ይገናኛለን። እሺ እግዚአብሔር ያክብርልኝ። እሺ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እሺ አሜን። እሺ ዝክረ ቅዱሳን ጤና ይስጥልኝ መምህር በረከት ክርስቶፎሮስ አፖስቶሊክ የማዋይ ዮባ ሁላችሁንም ሰላም ብያለሁ። እንዴት ዋላችሁ? እንዴት አላችሁ? ሕይወት ቀለስ ማለት መምህራችን እንደምን አሉ? እንዴት ሰነበቱ? ዛሬ ከሳምንት ወደ 2 ቀን ነው። በተለይ እንደዚህ ከነገረ ድነት ጋር ትኩረት የሚያደርጉ እሰማ ይሆን? ምናልባት ድምጽ ካለ ድምጽ አለ ግባ መሰል። እንዲህ አይነት ከነገረ ድነት ጋር የተያዙ ጥቅሶች ሲኖሩ እንደዚህ ትኩረት አድርገው መነጋገሩ በተለይ እህቶቻችን ወንድሞቻችን አጠቃላይ ሁላችንም የመረዳት አድማሳችን ወደ አንድነት እንዲመጣ ያደርጋልና በጣም የሚገርም ማብራሪያን የሰጡን ይበርቱልን፣ የህይወትን ቃል ያሰማልን ለማለት ነው። ለአጠቃላይ ጥያቄ ሲኖርን ደግሞ እናቀርባለን። ግን እንዲህ አይነት ትኩረት የሚደረግባቸው ቃላቶች አሁንም ቢሆን ትኩረት እየተደረጉ ለሰሚያኑ መድረስ እንዲችሉ መሆኑ በጣም ጥሩ ነው ለማለት ነው። ይበረቱልን ለማለት ነው የምወደው። እግዚአብሔር ይስጥልኝ። በጣም ጥሩ በጣም ጥሩ። እንግዲህ እንገባለን እንደዚህ ጊዜ ስናገኝ አንዳንድ ጥቅሶችን እያያዝ እንደዚህ መብራራት የሚያስፈልጋቸው ሲሆኑ እንሞክራለን። አቤት ይቆያሉ እንዴ? ጥያቄ ይቀበላሉ? መግባት የሚፈልጉ ልጆች አሉ መሰለኝ ነው ወይስ ሊወጡ ነው? አሁን ወደ ቤት ቢሮ ሆኜ ነው ማናገራችሁ፣ ይመሽብኛል። እንደው 1 ሰዓት ምናምን ቢሆን በዚች ጉዳይ ላይ እንነጋገር ብዬ ነው የገባው። ግን ችግር የለም ሰሞኑን እገባለሁ። እንደዚህ ሰዓት ሳገኝ እገባለሁ እና ይቆየን። እሺ በሉ ደህና ሁኑልን። እግዚአብሔር ያክብርልን። እንግዲህ ያው እንደው እንደማጠቃለያ የምነግራችሁ ቅዱስ ጳውሎስ ላይ ያለ አውዱ አትጥቀሱ የምትጠቅሱም ሰዎች ሲጠቀስባችሁም በተለይ ቅዱስ ጳውሎስ ላይ ጥቅሶች ሲጠቀሱ አውዱን ፈልጉ። ከከፍ ብሎ ምንድነው ያለው? ቅዱስ ጳውሎስ ያንን መልእክት ለምንድን ነው የጻፈው? ለማን ነው የጻፈው? በምን ሐሳብ ነው የጻፈው ብሎ ወደኋላ 2-3 ምዕራፍ ወደፊትም እንደዚህ አይቶ ነው እንጂ የሚተረጎመው እንደው ዝም ብሎ የሆነ ቦታ ላይ ጥቅስ ወስዶ ያንን ጥቅስ ለሚፈልጉት ትምህርት አጣሞ መረዳት በጣም ትክክል አይደለም እና ለኛም ሰዎች በፕሮቴስታንትም ላሉ ሰዎች ይሄ ነው ምክራችን። ቅዱስ ጳውሎስ በተለይ በጣም አቢዩዝ እየተደረገ ነው፣ ያላውዱ በጣም እየተጠቀሰ ነው እና ይሄ ነገር እንደው መስተካከል ይኖርበታል። ይሄ ዛሬ ያነሳነው ጥቅስ ለዚያ ማሳያ እንዲሆን ነው ያቀረብነው። በሉ ደህና ሁኑልን። ደህና አምሹ። እሺ ሰላም ሁኑ። እሺ ሰማልን። ቴንክ ዩ መምህር ያክብርልን። እሺ ቃሎት ያሰማልን መምህር፣ እናመሰግናለን። እሺ አሜን አሜን። እሺ ሁላችሁንም እኔም አመሰግናለሁ።